ቤተ አብርሃም ገንፎ ለመጋገር የሚጠቅም የሸክላ ቁሳቁሶች ውስጥ ቢያንስ ሁለቱን ጥቀስ። ማንኪያ። ጥያቄ ተሰጣችሁኛል። ግን ዳሽ ሲለግም ቅቤ አይወጋም። ጉልበት። ዶልፊኖች እንዴት ነው የሚተኙት? ቀጥ ብለው እንደዚህ። ንስር ታውቃለህ? እንኳን ለ2018 ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃኑን በገለጠበት አምላክነቱን ባሳየበት በዛ በደብረ ታቦር ተራራ ላይ ሆኖ ብርሃነ መለኮቱን በገለጠበት በዚች በተባረከችው ቀን እንኳን አገናኘን። ይህ አባይ ቲቪ ነው። በዛሬው በዕለተ ቡሄ ከአባይ ቲቪ ማን ይቀነስ ፕሮግራም ከወንድሞቼ ጋር ሸብረቅ ሞቅ ያለ ፕሮግራም ጀምረናል። እናንተም ከኛ ጋር ትቆያላችሁ። ዳዊት አባተ እባላለሁ። መልካም ጊዜ ይሁንልን። ከኛ ጋር ሁኑ። መምህር ህመም ማልታሰው የቤተ ክርስቲያን አገልጋይ ነኝ። ዘማሪ አብርሃም እንዴ የቤተ ክርስቲያን አገልጋይና ቲክቶከር ነኝ። ፍሬው ጫኔ ቲክቶከርና የረቂቅ ሚዲያ ባለቤት። አዱኛ ጌትነት ቲክቶከርና የልብ አምላክ ሚዲያ ባለቤት። ዲያቆን አወቀ አለማየሁ የቤተ ክርስቲያን አገልጋይና መምህር። ሽመልስ አያና ቲክቶከር። ዘአማኑኤል ያቡነ ሐራ ድንግል ቲክቶከርና የተዘከረነ ሚዲያ ባለቤት የቤተ ክርስቲያን አገልጋይ። ብዙ ክርክር አለ በነገራችን ላይ። እኔ ብዙ ሰዎች ያስቸግሩኛል ይህን ጥያቄ። ቡሄ የሚከበሩ በ12 እና በ13 ማን ነው ደመራ እንትን ችቦ የሚበራው? በ12 እና በ13 በ12 የሚያበራ አለ። እኔ ደግሞ ማውቀው ቤተክርስቲያን እንዳስተማረች ማውቀው በ13 ነው ሲበራ ማውቀው እኔ የእግዚአብሔር አብለት። ለምንድን ነው በ13 በ12 የሚያበሩት? የሚመልስልኝ እንደው ካለ መምህር እርሶ ልጠይቅ እንጂ አባዋዚ ወደ ቲክቶከሮቹ አይደል? አባዋዚ ወንደ ደመራ። ትክክለኛው ግን ምንድነው? 13 ነው። ስለዚህ በ13 ነው የሚበራው። እሺ ነሐሴ 13 ነው ደመራው የሚበራው ተብሏል። ይህ የማን ይቀነስ ፕሮግራም ነው። ማን ይቀነስ የዛሬው የቡሄን መዳረሻ በዓል እንዲህ ባደመቀ ሁኔታ እናከብራለን። ይህ ውድድር ብታምኑም ባታምኑም የ100 ሺህ ብር ሽልማት አለው። የ100 ሺህ ብር ሽልማት አለው። የሚወስደው ሰው ግን ጠፍ። ይኸው እስካሁን ደርቃለሁ። ቤተ አብርሃም ይኸው እየደረኩ ነው። ጉሮሬ ማን ይውሰድ 100 ሺህ ብር? ጥያቄ ከመምህር አመልማል ነው መጀመሪያው። መምህር ከእርሶ ጥያቄ ጀምሬ አንድ ጥያቄ 200 ብር ያልሽልማል እርሶ ከመለሱ። ፍሬው እንቀጥል ትልና አንተ ጋር ያብር ሲመጥ አንተም ጠይቀሃለሁ ከመለስክ ያብር አንተ ጋር ምን ሆኖ ይመጣል? እጥፍ ይሆናል። 400 ይደርሳል ማለት ነው። አውድ ባንክ ማለት መብታለህ። እንቀጥል ማለት መብታለህ። እንቀጥል ካልክ ከመለስክ 400 ምን ይሆናል አንተ ጋር? 800። ቤተ አብርሃም እንቀጥል ብለህ ጥያቄ ከመለስክ 800 አንተ ጋር ስንት ይሆናል? 2000 አይገርም? በአንድ ጊዜ። ስለዚህ ሁላችሁም እንቀጥል ብላችሁ 2000፣ 3000፣ 4000፣ 5000 ይሆናል። ያኔ መምህር ምን ማለት አለበት? ባንክ በአንድ ዙር 5000 ብር። በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ። እማኝላችኋለሁ። በማል ስለራሳችሁ እናወራለን። ስለ አካውንቶቻችሁ፣ ስለ ቲክቶክ አካውንት እንዳላችሁ ብዙዎቻችሁ አውቃለሁ። ምስክር ነኝ። ስለሱ እናወራለን። ስለ ቤተክርስቲያን እናወራለን። ስለ ቡሄ እናወራለን። እንኳን ደህና መጣችሁ። ዲያቆን ከኔ ጋር ነህ? እርግጠኛ ነህ? ብላክ ስታር ይላል። እሺ ልጀምር። መምህር ከእርሶ ነው የምጀምረው። ዝግጁ? እሺ መምህር አባባሉን ነው ይጨርሱልኛል። እኔ ስጀምር እርሶ ይጨርሱልኛል። ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት። በትክክል ተመልሷል። ፍሬው ጽናጽል ስንት አውታሮች አሉት? ይለፈኝ ይሄ ነገር። ስለዚህ ጥያቄ አልተመለሰም በሚለው ይዟለሁ። 200 ብር እሷቸው የመለሱት 200 ብር ምን ሆነ? ገደል ገባ። እሱ ስላልመለሰ ጽናጽል አውታር የለውም ነው መልሱ። ጽናጽል አውታር ሊኖር አይችልም። አውታር የሚኖረው በገና፣ ክራር የሚመታ ነገር እኮ ነው አውታር ማለት። እሺ አውድ የጣሊያን ሀገር የመገበያ ገንዘብ ምን ይባላል? በብዛት የአውሮፓ ሀገሮች ቢጠቀሙበት ማለት ነው። ፍራንክ አይደለም። ድርሃም አይደለም። ዩሮ ነው። በትክክል ተመልሷል። ሽሜን ቀጥል። ሽሜ ጋ ነኝ። ሽሜ አሁን በምስሉ ላይ የምታየው ወይም የምታዩት ቤተክርስቲያን ምን ይባላል? ቅዱስ ላሊበላ።
ላሊበላ ቅዱስ ላሊበላ ቦታ ነው ቤቱ። አብያተ ክርስቲያኖች አሉ አይደል? ምን ቤተክርስቲያን ነው ይሄ? ነው ጊዮርጊስ አለ፣ ቤተ ገብርኤል፣ ቤተ መድኃኔዓለም አለ፣ እመቤታችን አለ። የማን ነው ይሄ ነው ጥያቄ? ጊዮርጊስ አይደለም። ጊዮርጊስማ መስቀለኛው ነው፣ አልተመለሰም። 200 ብር ኤክስ ሆናል። ቤተ መድኃኔዓለም ነው ይሄኛው፣ ቤተ መድኃኔዓለም ነው ይኛ። አማን አንተን ጠይቃለሁ። 200 ብራችሁ እስካሁን ሁለቱም 200 ብር አግኝታችሁ ነበር፣ ኤክስ ሆናል። ከጎናችሁ ያለው ካልመለስ ያ ብር ኤክስ ይሆናል። በነገራችን ላይ ለዛ ነው። እሺ አማን በአቡነ ቢሾይ ገዳም ውስጥ እስካሁን ድረስ እንደ ዛፍ ለምልማ የምትገኘው በትር የማን በትር ናት? የአባ ቢሾይ። አባ ቢሾይ አይደለም፣ የቅዱስ ኤፍሬም። የቅዱስ ኤፍሬም ሶርያዊው ነው። በትክክል ተመልሷል። የቅዱስ ኤፍሬም ሶርያዊ በትር ነው የምትባለው። ፍሬው በሀገራችን ኢትዮጵያ ጥንታዊቷና ታሪካዊቷ ደብረ ታቦር ከተማ በየትኛው አካባቢ ውስጥ ትገኛለች? በጎንደር። ጎንደር። በቃ ይዝላለሁ። ደቡብ ጎንደር ነው። 400 ብር ሆኗል። እንቀጥል ወይስ እንቀጥል ብሏል። አውድ የዚህ አሁን የምትመለከተው መንፈሳዊ ፊልም ርዕሱን ትነግረኛለህ? አባ መቃርስ። አባ ጳውሊ ነው። የአባ ጳውሊ ፊልም ነው። የአባ ጳውሊ ነው። ግን አልተመለሰም። 400 ብሮቹ ኤክስ ሆኗል። ለማንኛውም ቤተ አብርሃም አንተ ጋር ነኝ። ቤተ አብርሃም ቤተ አብርሃም ገንፎ ለመጋገር የሚጠቅም የሸክላ ቁሳቁሶች ውስጥ ቢያንስ ሁለቱን ጥቀስ። ረጋበ ድስት አንድ። እሺ ማንኪያ። ጥያቄ ተሰጣችሁኛል። ግን ገንፎ ለመጋገር የሚጠቅሙ የሸክላ ቁሳቁሶች ውስጥ ቢያንስ ሁለቱን ጥቀስ። ብረት ድስት ይቻላል። ቆይ አይ እዚህ ጋር ነኝ። እኔ ልመልስ። እሺ ድስትና ብረት ድስት። ድስትና ብረት ድስት። እዚህ አይ ቆይ ከሸክላ ነው አይደል? እኔ ምን አገባኝ? የጠየቅኩት ጥያቄ አለ፣ መልሱ። ሰዓት ገበታ። ቆይ አጭ ይለፈኝ የለም ሞክር። በነገራችን ላይ ገንፎ አይጋገርም። በቃ መልሱ እሱ ነው። ገንፎ ይገነፋል እንጂ ገንፎ አይጋገርም። ሸክላ ያለ ብረት ድስት የለ ድስት የለ። እውነት ነው። ጥያቄው ነው ነበር። እሺ አማንማ ተዘጋጅቶ ነበር ብረት ድስት ለማለት አዳ ነው። እሺ አማን ያቺን ድግስ ውጬ ከድንካል ጋር ተገልብጬ ይባላል። በዘንድሮ ሆያው ያቺን ውጬ ከድንካል ጋር ተገልብጬ አይደለ? ለመሆኑ ድንክ ማለት ምን ማለት ነው? ትንሽ አጭር። ትክክል ተመልሷል። 400 ብር። እንቀጥል መምህር፣ እንቀጥል ብለዋል መምህር። ወደ ደብረ ታቦር ተራራ ዳቦና ችቦ ይዘው የሄዱት የነማን ቤተሰቦች ነበሩ? ወደ ደብረ ታቦር ተራራ ዳቦና ችቦ ይዘው የሄዱት የነማን ቤተሰቦች ነበሩ? የእረኞች ነው። በትክክል ተመልሶ ስንት ሆነ? 800 ብር። እሺ እንቀጥል ብለዋል ፍሬው። በምስሉ ላይ የምትመለከተው ቅዱስ ስፍራ የት ነው? ረጋ በል። ቀራኒው ቆሮንቶስ ገዳም ቆሮንቶስ ይቆጠብ ወይስ ይቀጥል? እንቀጥል። 2000 እኮ ነው። አዎ እንቀጥል። ምን አገባኝ? ሰዓቱም አልፏል። ሰዓታችሁ አልፏል። ወደ ደቂቃ ከ30 ሰከንድ ተጠቅማችሁባታል። የመጀመሪያው ዙር እዚህ ጋር ተጠናቋል። ወደ ሁለተኛው ዙር ልንሻገር ነው። በዚህ በአንደኛው ዙር ውድድራችሁ 2000 ብር ወደ ባንካችሁ ገቢ ሆኖላችኋል። 2000 ብር አግኝታችኋል። ወደ ሁለተኛውና ወደ ቀጣዩ ዙር ልንሻገር ነው። ከዛ በፊት ግን በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት የዙር ጠንካራ ተወዳዳሪ ካለ እንለያለን፣ ከሌለ አንድ ሰው ቀንሰን ወደ ቀጣዩ ዙር እንሄዳለን። የዙሩ ጠንካራ ተወዳዳሪ መምህር አመልማል ነበሩ። ይህ ማለት አንድ ቁጥርን መቀነስ ስትቀንሱ እንደዚህ አንድ ቁጥርን ማሳየት አይቻልም። መምህር ከኛ ጋር ይቆያሉ ማለት ነው። እናንተ ግን እርስ በርሳችሁ ትቀናነሳላችሁ። መምህር የፈለጉትን ሰው የመቀነስ ሙሉ ስልጣን አሉት።
ማን ይቀነስ? ቁጥር አዘጋጁልኝ። መታየት አይቻልም። ገንፎዋም እያሰባችኋት ሸክላ ድስቷ፣ ብረት ድስቷ የምትጋገር ገንፎ በብረት ድስት ነው የሚጋገሩ። ያስቃል። ማንኪያ ዓለም አለ እኮ በምንድን ነው የሚጋገሩ? እሺ 1 2 እኩል ነው የምታወጡት። እሺ 3 6 ቁጥር ሲደረደር ስለማልወደው የመጀመሪያ ዙር ተቀናሽ ሽሜ ስለመጣ ከልብ እናመሰግናለን። የመጀመሪያ ተቀናሽ ሽሜ ሆናል። እንኳን ለብርሃነ ብርሃኑ ነው ይብለ ብርሃን ነው ራሱ አይደል? በዓሉ ለብርሃን አይባልም፣ ለብርሃነ ደብረ ታቦር ይባላል። እንኳን ለብርሃነ ደብረ ታቦር ለብርሃነ መለኮቱ ለብርሃነ እንኳን ለብርሃነ መለኮቱ ለደብረ ታቦር በዓል በሰላም በጤና አደረሰ ሽምዬ። ከነ ፈገግታ ከእንደዚህ የሀብታም አጥር ከሚመስለው ጥርስ ጋር የሀብታም አጥር ነው የሚመስለው። ትላልቅ ነው ጥርሱ። ፈገግታ ነው። እስኪ እንተዋወቅ። ሽመልስ እባላለሁ። አዎ ሽመልስማ ትባላለህ። ማን ነው? ምንድን ነው የሚሰራው? እንተዋወቅ በደንብ። ቲክቶከር ነኝ። የቤተ ክርስቲያን አገልጋይ ነኝ። እስኪ ሽሜ ድምፅ አለው፣ ጮክ ብለህ አውራኝ። ቲክቶከር ነኝ። ሽመልስ እባላለሁ። የቤተ ክርስቲያን አገልጋይ ነኝ። የቲክቶክ አካውንት ስም አለው? አዎ አለው። ማን ነው? ቃልአብ። ቃልአብ። ስንት ተከታዮች አሉ? 10500 አለኝ። ዋው 10500 ገና ጀምሯል። ይቀጥላል። 1 ሚሊዮን 1.5 ላይ እንገናኛለን። ቴንኪ። ትጠራጠራለህ? አልጠራጠርም። ምን አይነት ኮንተንቶች ነው የምትሰራው? መንፈሳዊ ኮንቴንት ነው። መዝሙር ነው? ምንድን ነው? የቤተ ክርስቲያን እርዳታ ምናምን፣ ለቤተ ክርስቲያን የገጠር ቤተ ክርስቲያን ማሰራት። ያው እንግዲህ በቅድሚያ እናንተን እዚህ ለጋበዛችኝ አመሰግናለሁኝ። በተረፈ ቤተሰቦችና የተለያየን ኢትዮጵያን ሕዝብን እንኳን ለደብረ ታቦር በዓሉ አደረሳችሁ እላለሁ። አመሰግናለሁ። ጾም እንዴት ነው? ጾም አሪፍ ነው። እንግዲህ እቺን ዳቦ ሙሉሙሏን እየጎመጥክ ወደ መቀመጫ ሸውም ይበከው እቻም ወደ ሁለተኛው ዙር ተመልሰናል። በዚህ በመጀመሪያው ዙር ሽሜን ተቀናሽ አድርገናል። አማን አኮርፋል። ወንድም ምን ተቀነስ ነው? ችግር የለም ወንድሜ። የእውነት እግዚአብሔርን አላውቅም። የእውነት ነው ወንድም ነው? የእውነት ወንድሜ አላውቅም። አይገርምም? እንዴት አላውቀውም እስከዛሬ ወንድም እንደሆነ? ያው ብዙ ጊዜ ኤዲቲንግ ላይ ምናምን ነው ማሰለጥነው። ወደ ቲክታኩ የመጣው አሁን ነው። አሁን ግን ያው እኔም ዩቲዩብ ላይ እየሰራው ስለሆነ ሚዲያ ላይ የኔን ማኔጅ ያደርጋል፣ እሱም እየሰራ ነው። አውት አባባል ነው ትጨርስልኛለህ። እኔ ዳሽ ብዬ እንትን ስለ ዳሹን ነው የምትሞላልኝ። እሺ ዳሽ ሲለግም ቅቤ አይወጋም። ጉልበት ወስፌ ጉልበት ሲለግም ቅቤ አይወጋም። ደስ ይላል። ረጋ በሉ። እሺ ቤት አብርሃም ይለፈኝ የለም። ዳሽ ሲለግም ቅቤ አይወጋም ይላል በሀገራችን አባባል። ምን ሲለግም? እሺ አውድ ወስፌ ሲለግም ነው። በትክክል ተመልሷል። እሺ ቤት አብርሃም አሁን የምታዳምጠው መዝሙር ዘማሪ ማን ነው ትነግረኛለህ? የመዝሙሩ ዘማሪ ዘማሪ አርቲስት ገረም ደጀኔ። በትክክል ተመልሷል። የገረም ደጀኔ ነው። 400 ብር። ዲያቆን አወቀ። እንቀጥል። ዲያቆን በሀገራችን ኢትዮጵያ ከነሐሴ 13 ውጪ የቡሄ በዓል መቼ ይከበራል? ከነሐሴ 13 ትክክል ተመልሷል። እሺ 800 ብር ደርሷል። አማን እንቀጥል። ባንክ እንቀጥል ብሏል። አማን አሁን በምስሉ ላይ የምትመለከታቸው መንፈሳዊ አገልጋይ ስማቸው ማን ይባላል? ረጋበል። ማዕረጋቸው ሙሉ ላላደርግ እችላለሁ። ያው ከልጅነታቸው ጀምሮ በዝማሪያቸው እናውቃቸዋለን። ደጅ ጸናው፣
ብዙ መዝሙር አላቸው። ውዳሴ ማርያም እጮሃለሁ። ብዙ መዝሙር አላቸው። ቀሲስ እንግዳ ወርቅ በቀለ መልአከ ሰላም ቀሲስ እንግዳ ወርቅ በቀለ ነው የሚባሉት። ስንት ሆነ? 2000 ብር። መምህር አቤት። እንቀጥል ወይስ እንቀጥል ብለዋል። ምን ያስፈራኛል ብለዋል። እሺ መምህር፣ ሙሴና ኤልያስ በመጡ ጊዜ በዛ በታቦር ተራራ ላይ ማለት ነው የተሰማው ድምፅ የማን ነው? ምንስ የሚል ነው? የአብ የእግዚአብሔር አብ ነው። ምን የሚል ድምፅ ነበር የተሰማው? በእርሱ ደስ የሚለኝ የምወደው ልጅ ይህ ነው፣ እርሱን ስሙት። 3000 ብር ፍሬው። እንቀጥል ብሏል። ወደ 3000 ገብቷል። ፍሬው እንቀጥል ብሏል። ፍሬው በታቦር ተራራ ላይ ከክርስቶስ ጋር አብረው የታዩት የብሉይ ኪዳን ነቢያት ሐዋርያት አላልኩም። ማን ናቸው? ሐዋርያት አላልኩም። ተጠንቀቅ። ነቢያት ነው ያልኩት። ሙሴና ኤልያስ። በትክክል ሙሉ ስማቸውን። ሙሴ ነብዩ ሙሴ፣ ነብዩ ኤልያስ። በትክክል ተመልሰዋል። ነብዩ ሙሴና ነብዩ ኤልያስ ነበሩ። 4000 ብር። እንቀጥል ብለዋል። ብራገው ሰዓታችሁ አልቋል። እሺ ለማንኛውም ሰዓት አልቋል። ሁለተኛው ዙር እዚህ ጋር ተጠናቋል። ወደ ሶስተኛው ልንዛወር ነው። በዚህ በሁለተኛው ዙር 4000 ብር አግኝታችኋል። ከቅድም 2000 ብር ጋር ሲደመር 6000 ብር ወደ ባንካችሁ ገቢ ሆኖላችኋል። 6000 ብር። የዚህ ዙር ጠንካራ መላሽ የለውም ተብሏል። ምክንያቱም እኩል መላሾች ናቸው። ስለዚህ ወደሚቀጥለው ዙር ልንሻገር ነው። ግን ከእናንተ ውስጥ አንድ ሰው የግድ እንቀንሳለን። ሙሉ የሚበላ አንድ ሰው እንቀንሳለን። ማን ይቀነስ? ቁጥር አዘጋጁልኝ። አቤት ፍሬው እንዴ! ኧረ ነውር ነው። 1 2 3 ስለዚህ ድጋሚ የራሱን ቁጥር ስላወጣችሁ ምንድነው የምናደርገው? ወደ ኋላ ተመልሰን የዛ የአንደኛው ዙር ጠንካራ ተወዳዳሪ ማን ነው ብለን እንጠይቃለን። የአንደኛው ጠንካራ ተወዳዳሪ ደግሞ መምህር ሐመልማል ስለነበሩ ለሳቸው ፍርዱን እንሰጣለን። ሌሎቻችሁ አውርዱ። ሁለት ምርጫው ሰጠውታለሁ። አንደኛው ሐሳቦትን የመቀየር መብት አሉት። ሁለተኛ ያለመቀየር መብት አለ። ማን ይቀነስ? አራት ውይ የሁለተኛ ዙር ተቀናሽ ቤተ አብርሃም እናመሰግናለን። ስለመጣ ከልብ እናመሰግናለን። እስኪ እባክህ ቤተ አብርሃም ማን ነው? በደንብ እንተዋወቅ። ቤተ አብርሃም ወደ ኢየሩሳሌም የቲክታክ ፔጅ መንፈሳዊ አገልግሎት ነው የማገለግለው። በተለይ አሁን ፈጣን መረጃዎች ላይ ቀድሜ ከነ መረጃ ስለ አንዳንድ ቤተክርስቲያን ላይ ምናምን ቀድሜ ማውጣው እኔ ነኝ። ያው ከወንድሞቼ ቀጥሎ ቲክታክ ላይ 1 ዓመት ከምናምን ነው የቆየው። 1 ዓመት ከምናምን ላይ ብዙ ቻሌንጆችን ነው ያሳለፍኩት። ዚር በሚያውቀው ያሳለፍኩት ላይፍ አለ፣ ጓደኞቼ በሚያውቁት እና በጣም ማመሰግናቸው ሰዎች አሉ። እስከዛሬ ከኔ ጋር ትልቅ ዋጋ የከፈሉት ከቤተሰብ ቀጥሎ ወንድሞች አሉ። ያው ስማቸውን አልጠራም። በችግር ጊዜ ከኔ ጋር የነበሩት ባይዞ በጣም ከባድ ነው። ያው እንደዚህ አይነት መንፈሳዊ ቻሌንጆች ላይ የምታሳልፉት ነገር ብቻ ግን ያው ብናገር ብዙ ስለሚሆንብኝ እግዚአብሔር ረድቶኝና የእርሱ መልካም ፍቃድ ሆኖ ዛሬ ደርሰናል። እግዚአብሔርን ከፍ አድርጌ ያመሰግናለሁ። ምን ያህል ተከታዮች አሉ? እኔ ብዙ ፔጆች አሉ። ያው ሁሉም ተዘግተው አንድ ብቻ ነው ቀረው። አንዴ ለስንተኛ ጊዜ ተዘግቶባ? አሁን ለስድስተኛ ጊዜ። አሁን ስድስተኛው ሰባተኛ አንድ ብቻ ነው። ስንት ተከታዩ? 400 ወደ 500 ሺህ ልደርስ ነው። ለሰባተኛ ጊዜ ተዘግቶ ማለት ነው። ዳይስ ወከበር ሸኝልኝ ይበላው ሆያ እሺ አሁን ወደ ሶስተኛው ዙር ውድድራችን ተመልሰናል። በሁለተኛው ዙር ቤተ አብርሃምን ተቀናሽ አድርገን ነበር። ሰዓታችን ያለቀው ደግሞ ፍሬው መልሶ አውድ ላይ ነበር ሰዓታችን ያለቀው። ስለዚህ አውድ ካንተ ነው የምጀምረው። ዝግጁ ነህ? ዝግጁ። አውድ ነው። አውድ ሽታውን በሽታው አወደ እንደሚባል አውድ ይመስላል። እሺ አውድ የቁንዶ በርበሬ እህል ምርት
በየትኛው ወቅት ይመረታል? ሰዓት። የቁንዶ በርበሬ እህል ምርት በየትኛው ወቅት ይመረታል? ወቅት በረሃ ላይ ነው ያለው። ሁል ጊዜ አለ እሱ ዛፍ እንደ ዛፍ ነው የሚሆነው። ግን በጋ እህሉ አይመረትም። የቁንዶ በርበሬ ምንድን ነው? ቁንዶ በርበሬ አትክልት ነው። አትክልት ሳይሆን ዛፍ። አሻሽለው። እሺ አሁን አንተ ይዘዋል መስመሩን። እህል አይደለም ነው መልስህ? ነው እህል አይደለም። አግኝተዋል። ይሄን ግን ምንድን ነው? ቁንዶ በርበሬ ቅመም። ቅመም እሱ አማን እኮ ነው። ገባ። እሺ ምንድን ነው ቁንዶ በርበሬ? ቅመም ስለሆነ አይመረትም። እሺ መምህር፣ አሁን በምስሉ ላይ የምትመለከቱት ስፍራ ማን ወይም ምን ይባላል? ይሄ ሁሉ ያሳስባል እንደ ቦታ? አያሳስብም። አክሱም ጽዮን። ኧረ ሙሉ ልክ እኮ ነው። አክሱም ጽዮን ናት። ግን አሁን አድባራትን ስንጠራ እኮ ስማቸውን አለ አይደለ? ርዕሰ አድባራት። ርዕሰ አድባራት ነው። ትክክል ተመልሷል። 400 ብር። እሺ ፍሬው፣ አሁን በመግቢያ ላይ የምታዳምጠው አንድ መዝሙር ይኖራል። የመግቢያ ነው። መግቢያውን ትሰማና የትኛው መዝሙር እንደሆነ ትነግረኛለህ፣ ወይም የማን መዝሙር እንደሆነ። ምንዳይ ብርሃኑ። አቤት። ምንዳይ ብርሃኑ። ቀሲስ ምንዳይ ብርሃኑ መዝሙሩን ታውቀዋለህ? ድንቅ አድርጎልኛለሁ 800 ብር። እስኪ መዝሙሩን። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣ አልረሳኝም አምላክ አነሳኝ ከትቢያ። ቀሲስ ምንዳይ ብርሃኑ ነበሩ። 800 ብር። አውድ እንቀጥል ብለዋል። አንድ ንስር ታውቃለህ? ንስር ታውቃለህ ወይ? አውቃለሁ። ምንድን ነው ንስር? ከአዕዋፋት መካከል አንዱ ንስር። እሺ አንድ ንስር ጅራቱ ወይም የጅራቱ ቁመት ስንት ሳንቲም ነው? የአንድ ንስር የጅራቱ ቁመት ስንት ሳንቲም ነው? ጥያቄው። ጅራት ሲጀመር የለውም። በትክክል ተመልሷል። ላባ እንጂ ጅራት የለውም። 2000 ብር። ገና እኔ ምን አገባኝ? እሺ ዲያቆን አወቀ በደብረ ታቦር በተራራው ላይ ጎጆ እንዲሰሩ ለክርስቶስ ጥያቄ ያጠየቀው ማን ነበር? ሐዋርያው ቅዱስ ጴጥሮስ። ሐዋርያው ቅዱስ ጴጥሮስ ነው። 3000 ብር ሆኗል። ቀጥል። እሺ አማን፣ የሰጎን ወተት ቀለሙ ምን አይነት ነው? ረጋ በል። የሰጎን ወተት ቀለሙ ምን አይነት ነው? ሰጎን ወተት የላትም። ተመልሷል። 4000 ብር። እንቀጥል ወይስ? እንቀጥል። ኧረ ተው መምህር። እንቀጥል። መምህር የድጓ ደራሲ ቅዱስ ያሬድ ነው ካልን የጾመ ድጓ ደራሲ ማን ነው? ራሱ ቅዱስ ያሬድ ነው። 5000 ብር። ባንክ። እሺ ሰዓታችሁም አልፏል። ባንክም ተብሏል። 5000 ብር በዚህ ዙር አግኝታችኋል። አሁን ወደ አራተኛው ዙር ውድድራችን እንሻገራለን። በዚህ በሶስተኛው ዙር 5000 ብር ያገኛችሁት ከቀድሙ 6000 ብር ጋር 11000 ብር ወደ ባንካችን ገብቷል። 11000 ብር። የዚህ ዙር ጠንካራ መላሽ መምህር ሐመልማልና አማን አቡነ ሐራ ነበሩ። ግን ሁለት ተወዳዳሪ ጠንካራ መሆን ስለማይችል በዚህም ዙር ጠንካራ ተወዳዳሪ የለንም። እንደ ቀድሞ አንድ ሰው እንቀንሳለን። ማን ይቀነስ? ቁጥር አዘጋጁልኝ።
እሺ 1 2 3 3 5 3 አውድ 3 ይታያል። እነዚህ ቁጥሮች ወደዚህም ዞር በል። የሶስተኛ ዙር ተቀናሽ አውድ ተቀናሽ ተደርጋል። ስለመጣ ከልብ አመሰግናለሁ። እባክህ አውድ ምን ማለት ነው? አውደ ምሕረቱ ነው። አውድ ሲባል እንግዲህ እንደ ፊደሉ እንደ ንግግሩ ሰፊ ማለት ነው። አደባባይ እና የፌስቡክ ፔጅ ነው። ቲክታክ ደግሞ ዘ ቮይስ ኦፍ ቮይስለስ ይላል። ሰበር የተባሉ መረጃዎችን አቀርባለሁ የምሰራው እና ደግሞ ወደ ኢየሩሳሌም በኪዳነ ምሕረት የጉዞ ወኪል ጋር እሰራለሁ። ወደ ተዘጋጃላችሁ ነው እና በዚህ አጋጣሚ ከባድ ካናዳ ነው ያለው እንደ ኤጀንት። አይ ቀላል ነው ተወስዱኝ ወስዳችሁ ምን ችግር እንደ መመሪ ስቃበት አይ ቀለለብኝና ድሮ ግሸን ለመሄድ እንኳን ህልም ነበር የሚሆንብን። አሁን ኢየሩሳሌም ከነሆነ እግዚአብሔር ይመስገን። ለማንኛውም ምን ያህል ተከታይ አለ? በፌስቡክ 140 ሺህ እና 25 ሺህ በቲክታክ ደግሞ 170 ሺህ በአጠቃላይ 170 ተከታይ አለ። እንደውም የምታስተላልፍልን መልእክት አሊያም ደግሞ ማመስገን የምትፈልገው አካል እንኳን አደረሳችሁ ለብርሃነ ብርሃኑ ለብርሃነ መለኮቱ ወይም ለደብረ ታቦር ብለህ ለደብረ ታቦር በዓል በመላው ዓለም የምትገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም የክርስቲያን ወገኖች በሙሉ እንኳን አደረሳችሁ። እንኳን ለብርሃነ ታቦር በሰላም አደረሳችሁ። ታቦር ወአርሞንኤም በስመ እግዚአብሔር ከይትፌሱ ይላልና ድንጋዮች ሁሉ የሚያመሰግኑበት በዓል ነው። እኛም ለዚህ ቀን እንኳን በሰላም አደረሳችሁ እንላለን። ሙሉ ይዘ እሺ አሁን ወደ አራተኛው ዙር ውድድራችን ተመልሰናል። በሶስተኛው ዙር ሰዓታችን ያለቀው አውድን ቀንሰን ነው። ፍሬው ደግሞ ባንክ ብለው ነበር። ባንክ ብለሃል። ስለዚህ ጥያቄን ካንተ ነው የምጀምረው። ዝግጁ ነህ? በሶ ብላ የሚለው አረፍተ ነገር ምናዊ አረፍተ ነገር ነው። ምናዊ አረፍተ ነገር ነው። በሶ ብላ አማርኛ ነው። ምን አረፍተ ነገር ነው? በሶ ብላ አረፍተ ነገር አይደለም። አረፍተ ነገር ነው። በሶ ብላ ትእዛዛዊ አረፍተ ነገር ነው። በጣም ጎበዝ ዲያቆን። ትእዛዛዊ አረፍተ ነገር ነው። አማን እንቀጥል። አማን ሆረ የሚለው የግዕዝ ቃል ትርጓሜ ምን ማለት ነው? ሆረ ሄደ ነው። በትክክል ተመልሷል። ታቦርና አርሞንኤም የሰሙኝ ነው። እሺ ታቦርና አርሞንኤም በስምህ ሐሴት ያደርጋሉ ደስ ይላቸዋል ብሎ የተነበየው ነብይ ሳጨርሰው ልንገር። ዳዊት የትኛው ነብዩ ዳዊት ነው። በትክክል ተመልሷል። ለባለ ቅዱስ ዳዊት ነው። 800 ብር። ፍሬው እንቀጥል። ሚስጥረ ሜሮን ረጋ ብለህ መልስ። ሚስጥረ ሜሮን ስንተኛው አዕማደ ሚስጥር ነው? አዕማደ ነው ያልኩት። ስንተኛው አዕማደ ሚስጥር ነው? ቅደም ተከተሉ ነው። እኔ ቅደም ተከተል ምናምን አላልኩም። ሶስተኛው አረስተውል እንጂ አንተ ምን ይቀሌላ ካፋውልጣል። አንድ ቃል ነው የምቀበለው። እስካሁን ታግሼዋለሁ። ሶስተኛው ብሏል። ስለዚህ ሚስጥረ ሜሮን ምንድነው? ስርዓተ ቤተክርስቲያን ላይ ነው ያለው። ስርዓተ ቤተክርስቲያን ነው እንጂ አዕማደ ሚስጥር ውስጥ አይመደብም። ስርዓተ ቤተክርስቲያን አይደለም ስልል እኮ ተቃራኒ ሆነ። እሺ 800 ብራችሁ ዜሮ በላ። ዜሮ ገብቷል። ዲያቆን አወቀ። እሺ ዲያቆን አወቀ ማይክሮስኮፕ የሚለው ቃል ከምን ቋንቋ የተወሰደ ነው? ትርጓሜውስ? ማይክሮስኮፕ ቃሉ የምን ቋንቋ ነው? ትርጓሜውስ ነው ጥያቄው። እንግሊዝኛ ነው። ማይክሮ ማለት ትንሽ፣ ስኮፕ ማለት እይታ። እስኪ እንግሊዝኛ ብለሃል። እስኪ ማይክሮ ምንድን ነው? ትንሽ፣ ጥቃቅን ወይም ትንሽ። እሺ ስኮፕ እይታ ማሳየት ወይም እይታ። እሺ አሁን
ይኸውልህ አሁን ግማሹ መልሰዋል። የምን ቋንቋ መሆኑን ግን አልመለስክም። ይሄን ካስተካከልክ እሰጥሃለሁ ሙሉ ነጥቡን። እሺ አገሩ ቋንቋ የምን ቋንቋ ነው? ላቲን አይደለም፣ ግሪክ ነው። ሙሉ ነጥብ አድርጌዋለሁ። 200 ብር አግኝተዋል መምህር። ሰዓታችሁ አልቋል። 200 ብር አግኝታችኋል። በዚህ ዙር የዚህ ዙር ጠንካራ ተወዳዳሪ መምህር ነበሩ። ምክንያቱም እቺን 200 ብር እንኳን ያስገኙት እሳቸው ስለሆኑ መምህርን መቀነስ አይቻልም። መምህር የፈለጉትን ሰው መቀነስ መብት አለዎት። ማን ይቀነስ? ቁጥር አዘጋጁልኝ። 1 2 እሺ አውቀዋለሁ። እኔ ልቀንስ ብዬ አውጡት። እሺ የአራተኛ ዙር ተቀናሽ 2 ቁጥር ፍሬው ተቀናሽ ተደርጓል። ፍሬው ስለመጣ ከልብ እናመሰግናለን። ፍሬው ግን ማን ነው? ጓጓው በጣም ፍሬው ማለት ረቂቅ ሚዲያ የሚል ረቂቅ የቲክቶክ አካውንት እና የዩቲዩብ አካውንት አለ። በሱ ነው የምታወቀው። ያው አብዛኛውን እንደ ጓደኞቼ ያው በአቅሜ ብዙ የታመሙት ሰዎችንና ቤተክርስቲያንን ገጠር ድረስ የ12 ሰዓት መንገድ እየሄድኩ የ12 ሰዓት የ6 ሰዓት የ8 ሰዓት መንገድ ሁሉ ሄዳለሁ። እነሱን ቀርጬ ቤተክርስቲያን ወደ 8 ቤተክርስቲያኖች በእኛ ሚዲያ እየተገነቡ ያሉ ቤተክርስቲያኖች አሉ። ያው እንኳን አደረሳችሁ ለብርሃነ መለኮቱ። እኛም በተለያዩ አድባራትና ገዳማት ሂደን ብንስም ብናግዝ ደስ ይለኛል። ያው እግዚአብሔር እንግዲህ ኢትዮጵያን ሰላም ያደርግልን። አሜን። ሌላ ምለው ያው ቤተሰቦቼ እንደዚህ የኢትዮጵያ ሕዝብ ኦርቶዶክስ ተዋህዶ በጣም ጠንካራ እምነት ያላቸው ወጣቶች አሁን ወጣዋል። ለቤተክርስቲያን የሚቆረቆሩ ለቤተክርስቲያን የሚያስቡ ስላሉ እነሱም ደግሞ ያው ጠንካራ ሁኑና ጠንካራ ሆናችሁ ቤተክርስቲያናችሁን ጠብቁ ነው የምለው። ሀገራችንን ሰላም ያደርግን። ለእናንተም ለአባይ ቲቪ በጣም የምወደው ቻናል ነው። በጣም ትልቅ እንደ ምርጫ አድርጌ የምወደው ቲቪ ስለሆነ ደግሞ ዛሬም ስለመጣሁ ደስ ብሎኛል። አመሰግናለሁ። ሰራተኞችንም እናንተን እጅ ሙልሙል ለብሷል። ለምጠብቀው ፍሬው ያዝ። እሺ አሁን ወደ አምስተኛውና የዙር ወደ መጨረሻው ወደ ውድድር ተመልሰናል። በባንካችሁ ውስጥ 11200 ብር ይገኛል። ዲያቆን ካንተ ነው የምጀምረው። 1 ደቂቃ ከ50 ሰከንድ አላችሁ። ፈጠን ፈጠን እያላችሁ መልሱ ብራችሁን ለማጠራቀም። ዲያቆን በቡሄ ጊዜ ጅራፍ ማንጓት ወይም ማጮ ምን ምሳሌያዊ ትርጓሜ አለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ሲገልጽ ነጎድጓድ ድምፅ ነበረ። የዚያ የነጎድጓዱ ምሳሌ ነው። አንድ ክርስቶስ ኢየሱስ ግርፋቱ የምናስታውስበት ነው። የጌታችንን ግርፋት የምናስታውስበት ነው። እሺ 200 ብር ተረባርባችሁ 200 ብር አግኝታችኋል። እሺ አማን ዶልፊን ታውቃለህ? ውሃ ላይ የሚንቀሳቀሱ ዶልፊኖች እንዴት ነው የሚተኙት? ውሃ ውስጥ ያሉ ዶልፊኖች አይተኙም ብዬ ነው የማስበው። መተኛት ይተኛሉ። እንዴት አይነት አተኛኝ ነው የሚተኙት ነው? ቀጥ ብለው እንደዚህ። እሺ አልተመለሰም። ለማንኛውም ዶልፊኖች የሚተኙት ግማሽ የሰውነታቸውን ክፍል እንዲህ በማሳረፍ ግማሽ የሰውነት ክፍላቸውን ያሳርፋሉ። አንድ አይናቸውን ይጨፍናሉ። አንድ አይናቸው እንደዚህ ነው። እንዲህ ነው ዶልፊን የሚተኙ። በአንዱ ይተኛል፣ አንዱ ይጠብቃል። ከባድ ነው። እሺ 200 ብር ዲስኳሊፋይድ ሆኗል። መምህር እርሶ ጋር ነኝ። መምህር ድንግል ወይም ድንግል ማርያም ማለት ነው ድንግል እንደምትጸንስና ኢየሱስን እንደምትወልድ አስቀድሞ የተነበየው ማን ነው? ነብዩ ኢሳይያስ ነው። በትክክል ተመልሷል። ዲያቆን ከሐዋርያቱ መካከል ወንጌላውያን የሆኑት ሁለቱ እነማን ናቸው? ዮሐንስና ማቴዎስ ነው። ማቴዎስና ዮሐንስ ናቸው። በትክክል ተመልሷል። ማቴዎስና ዮሐንስ ናቸው። 400 ብር። አማን የሐዋርያት ሥራ መጽሐፍን የጻፈው ማን ነው? የሐዋርያት ሥራ 400 ብር በባንካችሁ አለ። ከሳትክ ዲስኳሊፋይድ ነው የሚሆነው። የሐዋርያት ሥራ የጻፈው ይሁዳ። የእናንተ ልፋት እምሽክ
ሰዓታችሁ አልቋል። 1 ደቂቃ ከ50 ሰከንዳችሁ እዚህ ጋር ተፈጽሟል። አሁን ወደ መጨረሻውና አሸናፊውን ወደምንለይበት ዙር ልንሻገር ነው። ለዚህ ዙር ደግሞ የሚያስፈልገን 2 ሰው ነው። ይሄ ማለት እናንተ 3 ናችሁ። ከ3ታችሁ ግዴታ 1 ሰው መቀነስ አለበት ማለት ነው። አሁን ስማችሁን ስጠራ ብቻ ነው የምትቀንሱትን ቁጥር የምታሳዩኝ። እገሌ ስል ብቻ ነው ቁጥር የምታወጡት እንጂ ሁላችሁም አንድ ላይ አታውጡም። 1 ሰው የግድ ይቀነሳል። ማን ይቀነስ? በባንካችሁ ውስጥ 11200 ብር ይገኛል። አማን አውጣው። ዲያቆን ያዙት። አሁን መምህር እንኳን ደስ አሉት። አሁን እርሶ በውድድሩ መቆየትን አረጋግጠዋል። ምክንያቱም ቁጥሮት እዚህ ውስጥ የለም። እርሶ ግን 1 ሰው ይቀንሳሉ። አዝናለሁ። ዲያቆንን ይዘውታል። አማንም ፈርተውታል ማለት ነው። የመጨረሻ ዙር ተጠናሽ። ዲያቆን ስለመጣ ከልብ አመሰግናለሁ። ስላገኘው ደስ ብሎኛል። እባክህ ካንተ ጋር እስኪ እንተዋወቀው ደንብ። እሺ፣ ስሜ ዲያቆን አወቀ እባላለሁ። የቤተክርስቲያን አገልጋይና የአስተማሪ። እባክህ መልእክት አለው ዲያቆን ወይ ደግሞ ማመስገን የሚፈልገው እንኳን አደረሳችሁ ይቻላል። በመላው ኢትዮጵያ የምትኖሩ በሁሉም ጉባኤ ማለት ነው፣ በቅኔ ቤትም፣ በቅዳሴ ቤትም፣ በዜማ ቤትም፣ በቋቋም ቤትም፣ በቁጥር ቤትም ያላችሁ የአብነት ተማሪዎች እንኳን ለብርሃነ መለኮቱ በሰላም አደረሳችሁ ለማለት እወዳለሁ። በአጠቃላይ ደግሞ ለኢትዮጵያ ሕዝብ እንግዲህ ብርሃነ መለኮቱን እንደገለጠ ሁሉ እንግዲህ እኛ ደግሞ አሁን ፍቅር ነውና የጠፋ ፍቅር ደግሞ እንደ ብርሃነ መለኮቱ ለሁላችንም ያብራልንና እንዲሁ መላው ኢትዮጵያ ሰላም ሆና ሁሉም ሰው በሚፈልገው ቦታ እንዲዘዋወር ምኞቴ ነው፣ መልካም ምኞቴ ነውና እግዚአብሔር አምላኬን ከብርሃነ መለኮቱ ጋር አያይዞ የሁላችንም የፍቅርን ሸማ ወይም ፍቅርን ያብራልን ለማለት እወዳለሁ። አሜን። በክብር እንሸኘው ከሙልሙላችን ጋር መምህርን። እሺ አሁን ወደ መጨረሻውና አሸናፊው ወደምንለይበት ዙር መተናል። ለዚህ ደግሞ መምህር አመልማልና አማን የአቡነ ሐራው ከፊት ለፊቴ ይገኛሉ። በባንካችሁ ውስጥ 11200 ብር ይገኛል። አሁን እዚህ 5 ጥያቄ ያዘጋጅላችኋለሁ። ከ5 ጥያቄው መጀመሪያ የምጠይቃችሁ አንድ ጥያቄ የስልክ ጥያቄ ነው። 4 ነው እዚህ እናንተ የምጠይቀው። አንዳንዱ ወደ ወዳጆቻችሁ ነው የምንደውለው። እንደውልና ጥያቄ እንጠይቃችኋለን። ያን ጥያቄ ከመለሱላችሁ 500 ብር ቦነስ ያስገኛል። ይህ ማለት የመምህርም የአማንም ከተመለሰ 1000 ብር ታገኛላችሁ በጠቅላላ ማለት ነው። ስለዚህ ብራችሁ ወደ 12200 ከፍ ይላል ማለት ነው። የሁለታችሁም ካልተመለሰ የስልክ ጥያቄ የሁለታችሁም ካልተመለሰ ከ11000 ብር ላችሁ ላይ 1000 ብር ይቀንሳል። ካልተመለሰ ነው ያልኩት። ከተመለሰ ከፍ ይላል። ካልተመለሰ ወደ 10200 ብር ዝቅ ይላል። የመምህር ተመልሶ የአማን ባይመለስ የአማን ተመልሶ የመምህር ባይመለስ ግን እዛው 11200 ብር ላይ ይሆናል ብሩ። ተግባብተናል። ከማለ ጀምር የስልክ ጥያቄ ከኔ ከአማን እሺ። የሐዋርያው ቅዱስ እንድሪያስ ወይም ሐዋርያው ቅዱስ እንድሪያስ የማን ወንድም ነበር ወይም የማን ወንድም ነው ጥያቄው? ሁለቱም የቅዱስ ጴጥሮስ ወንድም ነው። የቅዱስ ጴጥሮስ ነው። በትክክል ተመልሷል። የቅዱስ ጴጥሮስ ወንድም ነው። እናመሰግናለን። እግዚአብሔር ይስጥልን። ጤና ይስጥልኝ። አብሮ ይስጥልን። የኔታ እንዴት አሉ? አለን ሰላም ነው አለን። ደህና። ከአባይ ቲቪ ነው የምደውልልዎት። መምህር አመልማል ነኝ። እሺ። ከአባይ ቲቪ የጥያቄ ውድድር ነው ያለሁት እና አንድ ጥያቄ ወደ እርሱ ጋር ይመጣል፣ ይመልሳሉ። እሺ። የኔታ ያኮሩኛል። ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው። እንዴት ዋሉ መምህር? እግዚአብሔር ይመስገን። ዳዊት አባተ እባላለሁ ከአባይ ቴሌቪዥን ማን ይቀርስ ፕሮግራም። እሺ። እንደው የደብረ ታቦርን በዓል ፕሮግራም እየሰራን ነበርና ከደብረ ታቦር ጋር የተያያዘ ጥያቄ እየጠየቅን ነው። ይህን መልስ ከመለሱ ለመምህር የ500 ብር ቦነስ ያገኛሉ። እሺ። ጥያቄውን ያድምጡኝ መምህር። እሺ። ነብዩ ኤልያስ ወደ ታቦር ተራራ የመጣው ይሰሙኛል?
እየሰማሁ ነው። ለክርስቶስ ሲገለጽ በታቦር ተራራ ላይ ሙሴና ኤልያስ መጥተዋል አይደለ? ነብዩ ኤልያስ ወደ ታቦር ተራራ የመጣው ከየት ነው ጥያቄው? ኤልያስ ከብሔረ ሕያዋን በትክክል ተመልሷል። ከብሔረ ሕያዋን ነው የመጡት። በትክክል ተመልሷል። ከብሔረ ሕያዋን የ500 ብር ሽልማት አግኝተዋል። ሰዎች የሚኖሩበት እግዚአብሔር ይስጥልን። መምህር ወደ እርሶ መለስኩት። አመሰግናለሁ የኔታ። እሺ የ500 ብሩ ሽልማት ገቢ ሆኗል። ይህ ማለት አሁን ብራችሁ 12200 ብር ላይ ነው የሚገኘው። አሁን አራት ጥያቄ ጠይቃችኋለሁ እናንተን። ከተሰጣችሁ አራት ጥያቄ ውስጥ አብላጫውን የመለሰ የ12200 ብሩ አሸናፊ ይሆናል ማለት ነው። ተግባብተናል። እስካሁን ታግላችሁ ሁሉም ታግሎ እቺንም ታግላችሁ አምጥታችሁ ብራችሁን 12200 ብር አድርጋችኋል። አሁን አሸናፊ የሚለየው ግን አንድ ሰው ነው የሚወስደው ብሩ። ማን ነው የሚበላው? ማን ነው የሚወስደው? ለደብረ ታቦር አማን ወይስ መምህር? ስለዚህ ጥያቄን እንደጀመርኩት የስልክ ጥያቄውን ከአማን ነው ጥያቄ መጀመሪያው። አማን ሙልሙል የምን እጽዋቶች ውስጥ ይመደባል? በነገራችን ላይ አንዴ ከአፋችሁ ወጣውን ቃል ነው የሚይዘው። እሺ እንደቀደሙ እንትን የለም። ሙልሙል ምግብ ነው እንጂ እጽዋት ነው እንዴ? እሺ እጽዋት ነው ዳቦ ነው። መምህር ቡሄ ማለት ምን ማለት ነው? ብርሃን ወይም ግላጭ ማለት ነው። ብርሃን ማለት ነው። እሺ ረጋ በሉ ግንሽ አንዴ ከአፋችሁ ስህተት ቆጣ እሱን ነው የሚይዘው። እኔ ነግሬያችኋለሁ። እኔ ምሕረት የለኝም እዚህ ጋር። አማን ድርሰት ብለን ደራሲ ካልን አትሌቲክስ ብለን ምን እንላለን? ድርሰት ብለን ደራሲ ካልን አትሌቲክስ ብለን ምን እንላለን? አትሌት ነው። በትክክል ተመልሷል። መምህር አቤት። የጌታችን የመድኃኒታችን የኢየሱስ ክርስቶስን ተአምር አይቶ ወደሱ ለመሄድ በኋላ የተራመደው ክርስቶስ ሲራመድ አይቶ በኋላ ወደሱ ለመሄድ በኋላ የተራመደው ማን ነው? ቅዱስ ጴጥሮስ። ሐዋርያው ቅዱስ ጴጥሮስ ነው። በትክክል ተመልሷል። አማን አቡነ ጴጥሮስ የማንን ሀገር ስርዓት በመቃወም ሰማዕት ሆኑ? የጣሊያኖች። በትክክል ተመልሷል። ጣሊያን ኢትዮጵያን እገዛለሁ ብላ አንበረክካለሁ ብላ ለ5 ዓመት ባታ ነበረ፣ ግን አልቻለችም። እንደ አቡነ ጴጥሮስ ያሉ አባቶችን እግዚአብሔር አስነስቶ እንግዲህ ክብሩን ገልጿል። እሺ መምህር ደቀ መዛሙርቱ የክርስቶስ ደቀ መዛሙርት በታቦር ተራራ ላይ ታላቁን ተአምር አይተው በፍርሃት በወደቁ ጊዜ ኢየሱስ ክርስቶስ ምን አላቸው ነው ጥያቄ። አትፍሩ ተነሱ። አትፍሩ ተነሱ ነው አላቸው። በትክክል ተመልሷል። አማን የቤኒሻንጉል ክልል ዋና ከተማ ማን ናት? ጋምቤላ። ረጋ በሉ ብለው ለዚህ ነው። አሶሳ ናት። አሶሳ የሚያውቃል እዚህ ውስጥ ወርቅ ምናምን ይወጣል። ምን የሌለ ነገር አለ? አሶሳ ናት። መምህር አቤት። የልዑል ዓለማየሁ አባት ማን ናቸው? ልዑል ዓለማየሁ አባት። ረጋ በሉ። አባት ከተባሉ በጣም ፌመስ ነበሩ ማለት ነው እኚህ ሰው። የልዑል ዓለማየሁ አባት ልዑል ከተባለ ልጁ ራሱ አይገልጽም። አዎ የንጉስ ልጅ መሆኑ ይታወቃል። ስለዚህ ማን ናቸው አባቱ? ረጋ በሉ። ሰዓት አሉት እንደፈለጉ ማሰብ። እንግዲህ ቢሆንም ባይሆንም ልሞክር። እሺ የአፄ ዮሐንስ። አፄ ዮሐንስ ሳይሆን አፄ ቴዎድሮስ ናቸው። የአፄ ቴዎድሮስ ልጅ ነው ልዑል ዓለማየሁ። አራት በአጠቃላይ 5 ከስልክ ጋር ጥያቄ ተጠይቃችሁ ነበር። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አራቱን መልሳችሁ አንዳንድ ስታችኋል። ይህ ማለት ገና አሸናፊው
አልታወቀም ማለት ነው። አሸናፊውን ለመለየት አንድ የመለያ ጥያቄ ጠይቃችኋለሁ። አሁን የምጠይቃችሁን የመለያ ጥያቄ አማን አልልም መምህርም አልልም፣ ቀድሞ ፈጥኖ የመለሰው ነው። እሺ 12200 ብር የሚወስደው ፈጥኖ እገሌ እገሌ አልልም። ገብቶናል? ተግባብተናል? እሺ እገሌ እገሌ አልልም። ፈጥኖ የመለሰ የ12200 ብር አሸናፊ ይሆናል። ያልመለሰ መቀበል አይቻልም። እሱ የእናንተ ስምምነት ነው። ሚስጥራ ቤተክርስቲያን ስንት ናቸው? 7 7 ናቸው። በትክክል ተመልሰናል። ሚስጥር ናቸው። 7 ናቸው። 7 ናቸው። ሚስጥራተ ቤተክርስቲያናት 7 ናቸው። አሸናፊ አማን አቡነ ሐራ ሆናል። የቡሄው እናመሰግናለን። ስለመጣችሁ ከልብ እናመሰግናለን። ከእናንተ ጋርም ጥቂት እንበልና የዛሬውን እንሳበት። 5 አመደ ሚስጥር ናቸው። ፍጥነት ያስፈልገው ለዚህ ነው። ፍጥነት ስትለይ ነው። ይገባኛል። እሺ ለማንኛውም ስለመጣችሁ ከልብ አመሰግናለሁ። መምህር ከርሶ ልጀምር። የተጠየቁት ጥያቄ አለ፣ በዛው ጠይቆታለሁ። መጀመሪያ ከርሶ እንተዋወቅ። እሺ መምህር አመልማል ጣሰው እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወንጌል ሰባኪ ነኝ፣ አገልጋይ። ወንጌል የት ደብር? አሁን የምገኘው በአየር ጤና ዘነበወርቅ ኤፍኤም ቅድስት ማርያም ብስራተ ወንጌል ቅድስት ማርያም ቤተክርስቲያን። ምን ብስራተ ወንጌል ቅድስት ማርያም ቤተክርስቲያን። እሺ ስለመጡ ከልብ እናመሰግናለን። እንኳን አደረሰዎት የሚፈልጉት ወይም ማመስገን የሚፈልጉት እንኳን አደረሳችሁም ይቻላልና በመጀመሪያ ምስጋናውን እንደ እናት ሆና ጡቶቿን እያጠባች ላሳደገችኝ ለቅድስት ቤተክርስቲያን ይሁንልኝ። አሜን። ቅድስት ቤተክርስቲያን ከ11 ዓመት ጀምሮ ነው ያሳደገችኝ። ዋው። በመምህርነት የቅኔ መምህር ነኝ። አቋቋም አድርሼ ነው የወጣሁት። የነገረ መለኮት በቅዱስ ጳውሎስ ምሩቅ ነኝ። ኦኬ። የሐዲስ ኪዳን ደግሞ እዚሁ ማርያም ቤተክርስቲያን የ2 ዓመት ደቀ መዝሙር ነኝ። ዝማሬም እንደዚሁ እዘምራለሁ። 2 አልበሞች አሉ። የህይወት መንገድ መጽሐፍ የኔ ነው እና እናት ቤተክርስቲያን እውነት ለመናገር እናቴ ካሳደገችኝ ይልቅ ቤተክርስቲያን ቤተ ጉባኤ ያሳደገችኝ ይበልጣል። እና እኔ ብችል ያው ለእናት መቼስ አይሳሳም አይደለ? ብችል ለእናቴ ለቤተክርስቲያን ማድረግ ያለብኝን ሁሉ አቅም የፈቀደውን ሁሉ ባደርግላት ደስ ይለኛል። እና ምስጋናውን እሱ ትውሰድ ነው፣ ሌላ ምንም አይደለም። ቤተ ጉባኤ ስንኖር ያው በእመቤታችን ስም ነው እንጀራ የምናገኘው፣ ቁራሽ የምናገኘው ስሟን ጠርተን ማለት ነው። እና ያው እናቴ ያላሳደገችኝም አይደለም፣ ደግ እናት አለች በጣም። ግን ከ11 ዓመት ጀምሮ ያደግኩት እስካሁን ድረስ ቅጥረኛ ሆኜ አሁንም ለልጆች ወልጃለሁ፣ 2 ልጆች። ለልጆችም ዳቦ የምገባው በሷ ነው። እና የመጀመሪያውን ምስጋና እሷ ትውሰድ። ሌላኛው ብዙ የማመሰግናቸው ሰዎች አሉ። ሲከፋይ፣ ሳዝን፣ ስተክስ አይዞህ የሚሉኝ ብዙ አስከፊ ጊዜዎችን አሳልፌያለሁ። መክፈል የሌለብኝን ዋጋ ሁሉ ከፍያለሁ። በዛ ሰዓት ከጎኔ የሆኑ በተለይ ደግሞ ቤተሰቦችን እኔ በሌለሁበት ሰዓት ችግር ገጥሞኝ ነበር። በሌለሁበት ሰዓት ከቤተሰቦች ድረስ እየሄዱ አስቤዛ እየገዙ ቤተሰቦችን ያቆዩልኝ ሰዎች የመጀመሪያው 2 ቁጥር ተወዳዳሪው ፍሬው ዘማሪ ፍሬው እና ወንድሞቼ ሶል የሚባል ወንድም አለ፣ ሶሎሞን ማለት ነው። ያው እዚህ ከተማው ሶል ብሎ እንትን አለበት እንጂ ሶሎሞን ነው ሙሉ ስሙ። ታላቅ ወንድሜ ነው። ያው ይሄ ችግር ብዙ ሰዎችን ነው እንትን ያለውና እሱም ያው በጣም በኔ ደክሟል፣ ለፍቷል፣ ወጥቷል፣ ወርዷል። ማግኘት የሌለበትን ሰው ሁሉ ለኔ ሲል አግኝቷልና ብዙ ችግር ስላለፈ በችግር የረዱኝን ሁሉ በሙሉ አመሰግናለሁ። ሌላው በቤተ ጉባኤ እንደ አባት ሆነው እየቆነጠጡ ያሳደጉኝ በስም መጥራት እችላለሁ። ሶስቱን የኔታ ዮሐንስ በጎንደር ደብረ ብርሃን ስላሴ ቤተክርስቲያን ያቋቋመ መምህር ለ20 ዓመታት ወንበር ዘርግተው ያስተማሩ ናቸው። የቅኔ መምህሬ ደግሞ የኔታ ተትና በዚያው በጎንደር ደብረ ብርሃን ስላሴ የሚገኙ ናቸው። የቁጥር መምህሬ የኔታ ዲበኩሉ ምስጋናው ዛሬ ለነሱ አድርጋለሁ።
አሜን። እናንተንም የአባይ ቲቪ በተለይ የቤተ ክርስቲያንን ጉዳዮች ሲሰራ የቤተ ክርስቲያኗን ዶግማና ቀኖና ጠብቆ ነውና እየሰራ ያለው በዚሁ ቢቀጥል እንላለን። እሺ እግዚአብሔር ይስጥልን። አማን ወደ አንተ መጣሁ። ስለ ሁሉም ነገር እግዚአብሔር ይመስገን። አሜን። እኔ በመጀመሪያ እግዚአብሔርን ነው የማመሰግነው። እንደዚህ አምሮብኝ ምናምን ለብሼ አሁን እዚህ ጋር በጣም በብዙ ቻሌንጅ እና በብዙ ፈተና እዚህ የደረሱ ሰው ነኝ። ያው ቅድም እንዳየው ወንድሜም ቤተሰቦቼም እንዳለ ህይወቴ ሁሉ ከልጅነት ጀምሮ በጣም ምስቅልቅል ያለና ፈተና የበዛበት ነው። በጣም በዋራበት ረጅም ሰዓት የሚወስድ በጣም ረጅም ፈተና ያሳለፈ ህይወት ነው። እንዳለመታደል ሆኖ ሰው የሚያይ ሰው ሁሉ አይወደኝም። እኔ በጣም ማለት ነው። እግዚአብሔር በመጀመሪያ ክብርን ይውሰድ። ከዛም በኋላ እናቴ ሽንዲ ቅዱስ ገብርኤል እያገለገልኩኝ እዛው ትምህርት እየተማርኩ መቃብር ቤት ውስጥ ነበርኩ እና ሰውየው 9ኛ ክላስ ትምህርት መማር ሄደን የተገባንበት ቤተ ጉባኤ መቃብር ቤቱ ሰውየው ተቀበረ። ከሰዓት ከክላስ ስንመለስ መቃብር ቤቱ ነው ገብቼ የምኖረው እና እንደዚሁኝ የተሰቃይቼ ስኖር የወለደችኝ እናቴ አባቴና እናቴ አንድ ላይ አልኖሩም። አያቶቼ ጋር ነበሩ። ከዚያ አስኳላ ትምህርት የቤተክርስቲያን ትምህርት ተብሎ ወደ ከተማው መጣው። ከድንጉሻ ማርያም ወደ ሽንዲ ገብርኤል ከዛ መቃብር ቤት ነበርኩ። በጣም ቻሌንጀብል ነው። እናቴ ምግብ በዚህ በመቀነቷ ሽሮ አድርጋ በፔስታል ቋጥራ እየጠበሳት ክፉ ስድብን እና ብዙ ነገርን ተቆቁማ መጣ መቃብር ቤት እያበላችኝ በጣም በቻሌንጅ ሻን ሁሉ አልፌ የእውነቴን ነው የምነግርህ ገና ከልጅነቴ ጀምሮ መልካም ነገር አድርጌ አንድም ቀን መልካም ነገር ዘአማኑኤል አድርጓል ተብዬ ማልታወቅ በጣም ኃጢአተኛ የሆንኩ ሰው ነኝ። እኔም ኃጢአት ሰራለሁ ሰው ስለሆን ሰዎችም አንድ ቀን አመስግነውኝ የማያውቁ ይሆናል አይደለ ደም መራራ አይነት ሰው እንደዛ ነው። የእውነቴን ነው እና እማይመቤት አይናለም አያቴ ናት። እሷ ጋር ነው ያደኩኝ። በጣም ብዙ ዋጋ ከፍላልኛለች። በቅርብ ዓመት ነው የሞተችው። እሷ ነበረች የመኖሬ ትርጉም። በጣም ይቺ እናቴ ዛሬም በህይወት አለች። ህልሜ እሷን ማስደሰት ነበር። ማን ነው ስማቸው? ማንጠግቦች ዘለቀ ትባላለች። የካህን ልጅ የካህን ቤተሰብ ነች። በጣም ነው የምወዳት። በጣም ህይወት እስትንፋሴ ነች። እሷን ድምጿን ካልሰማሁ ራሱ እናቴን ድምጿን ካልሰማሁ ማደር አልችልም። አቡነ ሐራ እንዲህ የማገለግላቸው ከኪንታሮት በሽታ ፈውሰውኝ ለ9 ጊዜ ቲክቶክ የተዘጋበት ብቸኛው ኢትዮጵያዊ አንድም ቲክቶክ ግሩፕ የሌለው ሁሉ የሚጠላውና የሚገፋው ሁሌ ስም የሚወጣለት አማን ነኝ። ስንት ከተለ 1,400,000 ልገባ 2,000 ብቻ ነው የሚቀረው። ኦልሞስት 1,300,000 ደስ ይላል። ስለመጣ ከልብ አመሰግናለሁ። እውነት ለመናገር የጻድቁ በረከት ይደርብንና የአቡነ ሐራ መቼም ካንሰሩ ስፔሻሊስት አይደለም የሚባሉት? አዎ። ማን አለ ሌላ? በረከታቸው ይደርብን። ማመስገን የምትፈልገው እንዲሁም እንኳን አደረሳችሁ መልእክት ካለ ድል ውስጥ ማመስገን የሚፈልገው የዚህ ታላቅ ገዳም የፈዋሹ ጻድቅ በአዲስ አበባ ዋሻው አቡነ ሐራ ዋና አስተዳዳሪ መላከ ታቦር መምህር ኢያሱ ሲሳይ ሁሌ የሚመክሩኝ ብዙ ነገር የሚያደርጉልኝ አባቴ መካሪ ናቸው። በመጀመሪያ ከእግዚአብሔር ቀጥሎ እሳቸውን ከእናቴም ቀጥሎ አመሰግናለሁ። ስለመጣችሁ ከልብ አመሰግናለሁ። መልካም ይሁን ለእናንተ። ያለኝን ክብር ለመግለጽ መጥቼ ነው። ለመምህርም ዳቦ የምሰጠው እንኳን አደረሰው እንኳን አደረሰ። ወዳችሁ በጣም ነው የማከብራችሁ። ያው ታውቃላችሁ፣ መቼም በደንብ ታውቃላችሁ። አማንም በእርግጠኝነት በደንብ ታውቃለህ። ያለኝን ክብር ለእናንተ። መምህርም እንደዚሁ ዛሬም ስላየሁት ከልብ አመሰግናለሁ። ሌሎች የመጡ የቀሩም ወንድሞች አሉ። ብዙ ነበር ይመጣሉ የተባሉት። የመጣችሁም ወንድሞች እንደዚሁ ያለኝን ክብር ለመግለጽ እፈልጋለሁ። መልካም በዓል ይሁንላችሁ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የዓመቱ ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር
የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን በአጭሩ ይላኩ አሊያም ከስር ባለው ስልክ ቁጥር ደውለው ይመዝገቡ። አባይ ቲቪ የኢትዮጵያ ምርጥ